ጀግናውና አንበሳው መድብል የአክሊሉን መስኮትና ቤት ገንጥሎ ሰተት ብሎ ገባ። ከገባም በኋላ እጅግ በጣም በሚገርምና በሚደንቅ ሁኔታ ከሞገስ ጋር ሆኖ ከዛ ቦታ ላይ አውጥቷት ነበርና ሰገንን እየበረሩ ለማምለጥ ሲሮጡ አክሊሉ የማይተኛውና ጉደኛው ሰው ፍጥጥ ብሎ እዛ ሲያገኛቸው ራሳቸውን መቆጣጠር አቃታቸው። መድብል ከአክሊሉ ጋር ፊት ለፊት ሲጋጠም ሞገስ ደግሞ በያዘው ብርጭቆ አናቱን ሊበትንለት ሲል እቴቴ ደግሞ ጫጫታና ጩኸታቸውን ስትሰማ ራሷን መቆጣጠር አቅቷት በከባድ ሁኔታ ያልታሰበና ያልተፈጠረ ነገር ተከሰተ። መድብል እንግዲህ ሰገን ከኋላው መጣችና ጥምጥም ብላ ስታየው እጅጉን በጣም ደነገጠና አየህ እኔና እሷን በሞት ብትለያዩን መቼም ቢሆን ፈጣሪ ያጣመረውንና ፈጣሪ ያዋደደውን ማንም ሊተው አይችልም። እውነት ለመናገር አክሊሉ ድሮም ቢሆን ከካሌብ ጋር አረመኔና ከባድ ሰው መሆንህን ጠንቅቄ አውቃለሁ። አሁን ላይ ግን በእኔዋ ሰገን ላይ መተህ ይህንን ያክል ጉድና ይህንን ያክል ነገር ታደርጋለህ ብዬ በፍጹም እንትን አላልኩም ነበረ። ስለዚህ እጅግ በጣም በሚያሳዝን ሁኔታ በእኔ በመወዳት ሰገን ላይ ይህን ሁላ ፈተናና ስቃይ ያደረክባትን ሚስቴን ዋጋ ትከፍላለህ ብሎ ዛቻውንም ቀጠለ። አክሊሉ እናቱ ስትመጣበት ደነገጠና ራሱን መቆጣጠር አቅቶት ምን እያልክ ነው እንዴ? እችን እብድ አሁን አንተ እችላታለሁ አሳድጋታለሁ ብለህ ነው እንዴ? ሰገን በጣም ከባድና አደገኛ ሰው ናት፣ ልንገርህ ብዬ ነው። ስለዚህ በምንም አይነት ሁኔታ እሷን አንተ ልትወስዳት አትችልም እያለ መደናበርና መደንገጥ ጀመረ። የተፈጠረው ነገር ምንድን ነው ብላ እቴቴም ስትጠይቅ እየሆነና እየተሰራ ያለውን የገዛ ልጇ አክሊሉ ያደረጋቸውን ከባድና አደገኛ ስራዎች በሙሉ ሲጋለጥበት ራሱን መቆጣጠር አቅቶት በከባድና በሚያሳዝን ሁኔታ ትልቅ ነገሮችን እየተጋፈጡ ይገኛሉ። ሞገስ በጣም ወደዛ ግቢ መግባቱን እና ወደዛ ቤት መግባቱን ፈራና መንቦቅቦቅና መፍራት ጀመረ። መጨረሻ ላይ ስማ ሞገስ፣ እኔ የሰማሁትን ድምፅ ማመን አቅቶኛል፣ ሂጄ ማረጋገጥ አለብኝ። ይሄ ካልሆነ ግን ከምትለውና ከምታስበው በላይ ብዙ ነገሮች ተፈጥረዋል። እነዚህን ነገሮች ከምታስበው በላይ መጋፈጥ አለብኝ እያለ ቢነግረውም ሞገስ በጣም ፈርቶና ተጨንቆ ስለነበር እጅጉን በጣም በሚያሳዝንና በሚገርም ሁኔታ መድብል ደግሞ ካሁን በኋላ እንደውም አታስፈልገኝም፣ ሰገን የኔዋ ሰገን ናት። በተደጋጋሚ ድምጿንም ለማጣጣም ፈለግኩኝ። መልኳም ሰገን ይባላል አልክ፣ ፎቶግራፏ ካለህ አሳየ ብልህ እምቢ ብልሃል። ስለዚህ ከምትለውና ከምታስበው በላይ የአክሊሉን ቤት ወይንም መስኮት ገንጥዬ ገብቼ ሰገንን ማትረፍ አለብኝ ብሎ ወሰነ። ሞገስም እጅግ በጣም ከሚባለው በላይ ደነገጠና ይሄማ እንዴት ሊሆን ይችላል? ይሄ ከተፈጠረ ትልቅ ነገር ይፈጠራል። ስለዚህ ምንድን ነው ነገሩ ብሎ መጨነቅ ጀመረ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የሰገን ድራማ እንደቀጠለ ይገኛል። የአክሊሉ እናት ከሚባለው በላይ እየተፈጠረና የሆነ ያለው ነገር በጣም ግራ ገባትና ይችን እቤት አስራት ያስቀመጥከውን እብድ ከዚህ ከቤት አስወጣልኝ፣ የማታስወጣልኝ ከሆነ እኔ ከዚህ በኋላ መታገስ አልችልም ብላ ቀወጠችው። እሱም ደግሞ በጣም ተናዶ ስለነበር እንዴት እቴ ምንድን ነው እንደዚህ የምትይው? እዚህ ካልተመቸሽና ቤቱ ሰላም ካልሰጠሽ ወደ ቤትሽ እንድትሄጂ እፈልጋለሁ ብሎ አላት። ቴቴም ቀወጠችውና እኔ ከበድኩህ አይደል? እኔ በሁሉም ነገር አንተን እንትን አልኩህ አይደለ?
በጣም ያሳዝናል። እንዲህ መከራዬን አይቼ አሳድጌ ልብስህን ገልቤ ብዙ ነገር እንዳላደረግኩ አሁን ትጫወትብኛለህ ብላ ስትቀውጠው፣ አረ እባክሽ እቴትዬ የሌለ ነገር አትፍጠሪ፣ አረ ይሄም ደግሞ በአደባባይ ምስጢራችንን አትበትኙ እያለ መለመን ጀመረ። እቴቴ እንግዲህ አክሊሉን እንደ ጓደኛም እንደ ልጅም አድርጋ ነው የቀረበችው። መጨረሻ ላይ ከሚባለው በላይ ልጇ ነውና እሱም በማይሆን ነገር አታለላት። ምንድነው ነገሩ? ከዛ ቤት ውልቅ ብላ ሂዳ እሱም ሰገንን ለማሰቃየትና ሰገንን እንደፈለገ ለማድረግ ስለፈለገ ለምን መርካቶ ሄደሽ የቤት አስቤዛና ልብሶችሽን ገዛዝተሽ አትመጭም? እናቴ አንቺ ምንም ልብስ የለሽም፣ ልብስ ሳይኖርሽ ደግሞ እንዲህ እንድትቀሪብኝ አልፈልግም እያለ ማሽሟጠጥ ጀመረ። በጣም ተገርሞ ስለነበረ እሷም ልክ ነህ፣ የሰፈርና የአካባቢው ሰው የሚያምር ልብስ ገዝቼ ላስቀናቸው እችላለሁ ብላለች። አረ ምን የሰፈርና የአካባቢውን ሰው ብቻ የኔ ልጅ ምን ሆነሃል? ከምትለውና ከምታስበው በላይ እጅግ ሀገርን የሚያነጋግር ልብስ እገዛልሻለሁ። እኔ እኮ ልጅሽ ነኝ። ላንቺ ልብስ አንድ ቀሚስ ለምን 1 ሚሊዮን ብር አይሆንም ብሎ ተናገረ። መጨረሻ ላይ እሷም ደነገጠችና እኮ ይህን ላደርግልኛለህ ብላለች። አዎ ቴትዬ በያሁን ስራ መሰራራቱን ተይውና ሂጂ አላት። እሷም ከዛ ከቤት ውልቅ ብላ ሄደች። በጣም ያሳዝናል። አክሊሉ የሰራው ስራና ያደረገው ነገር እጅግ በጣም አነጋጋሪ ነው። እናቱን ተሸኘ በኋላ ሰተት ብሎ ወደ ሰገን አለችበት ክፍል ላይ ሊያናግራት ሲገባ እሷም በጣም ደንግጣ ስለነበረ መጨረሻ ላይ ባልጠበቀችውና ባላሰበችው መልኩ ነገሮችን ስታያቸው በጣም ግራ ገብቷታል። ምንድን ነው እየሆነ ያለው እየተፈጠረ ያለው ነገር ብላ አለች። በመጨረሻም ያላሰበችውና ያልጠበቀችው ነገር መሆኑን ስታይ ወይኔ ጉዴ፣ አሁንማ ያልታሰበና ያልተፈጠረ ነገር የለም በሉኛ ብላ አለች። እንግዲህ አክሊሉን በጣም በሚያሳዝንና በሚገርም ሁኔታ ሰተት ብሎ ገብቶ አምጥቶ መጠጥ እየለፈለፈች እንድታወራ አደረጋት። እሱ ግን በጣም በሚገርም ሁኔታ ስልኩን ከደበቀችበት ቦታ ላይ ፈልቅቆ ወስዶባታልና እያለቃቀሰች ነበር። መጨረሻ ላይ እባክህ ልለምንህ ይህንን ስልክ የሰጠኝ የመጀመሪያ ነው እያለች መለፍለፍ ጀመረች። እኔማ አንድ ጋን አረቄ አመጣልሻለሁ፣ እያንዳንዱ የተፈጠረውን ነገር በሙሉ ታወሪያለሽ፣ ትዘረግፊያለሽ። ምንም ቢፈጠር ምንም እኔ አክሊሉ ነኝ፣ ከኔ ምንም ልትደብቅኝ አትችይም አለና ያንን ስልክ ቀምቷት እሱም ወደ ውጭ ሄደ። ስልኩን ቻርጅ አስደርጎ ሲደውል ሞገሴ እና ከሚባለው በላይ መድብል አብረው እንትን እያሉ ነበረ ማለት ነው። አብረው በሚገርም ሁኔታ ምግብ ቤት ቁጭ ብለው ሊበሉ፣ እሱም በጣም አዝኖና ልቡ ተሰብሮ በጭንቀት ላይ ሆኖ ይገኛል። መጨረሻ ላይ ወይኔ ጉዴ፣ በቃ የመጨረሻ ጣፈንታዬ ይሄ ሆነ ማለት ነው። በሚያሳዝን ሁኔታ ልቤ እየተሰበረ ነው ያለው። ስለዚህ ያለኝ አማራጭ ቢኖር እጅጉን በጣም እያዘንኩም ቢሆን እጅጉንም በጣም እየከፋኝም ቢሆን በቃ እሷን ለማንም መስጠት አልፈልግም። ድምፅና ሰው ተመሳሳይ ሊሆን አይችልም። ስለዚህ በጣም ተመሳሳይ ነገር አላቸው። እሷ የኔዋ ሰገን ናት እያለ መድብል አሁንም ስለ ሰገን ማሰብ ጀመረ። ሞገስ በተደጋጋሚ ቆይ ምን ሆነህ ነው እሷን ሴት እንዲህ በተደጋጋሚ እንትን እያልክ ያለኸው እያሰብክ ያለኸው ብሎ መጠየቅ ጀመረ። እንዴት አላስብ እንዴት አልጨነቅ ብሎ ተናገረ ማለት ነው። መጨረሻ ላይ እንግዲህ መድብል እውነታውን መናገር ለሞገስ ያልፈለገበት ነገር አለ። ሆኖም ግን በዛም ይሁን በዚህም ይሁን ሰተት ብሎ ሊገባ ሲል እያገደውና እያያዘው ነበር። ምን ነው ሞገስ በጣም ስለፈራ መጨረሻውን ደላላው መጣና አክሊሉ ቤቱን ሊሸጠው እንደሆነ እንዲሁም ደግሞ ከሚፈልገው በላይ 8 ሚሊዮን ሊሸጠው እንደሆነ ሲነግረው በጣም ደነገጠና በመጨረሻ ወይኔ የዘንድሮ ነገር ምንድን ነው እየተፈጠረብኝ ያለው?
ቆይ ለምንድን ነው እንደዚህ እየሆንኩ ያለሁት? ምንም ቢፈጠር ምንም ነገሮችን ፊት ለፊት መጋፈጥ ሲገባኝ ይሄ ይሁን እንዴ እኔ መጨረሻ እያለ መድብል በጣም አዘነ። ምክንያቱም ሞገስ በጣም ፈርቷል። እዛ ግቢም ለመግባት አክሊሉን ቤት ሰብሮ ለመግባት መድብልን እያከላከለው ይገኛል። አሁን ደግሞ የሚፈልገው ቤት እና የራሱ የሆነው ቤት ሊሸጥ መሆኑን ከደላላው ሲሰማ በጣም ራሱን መቆጣጠር አቅቶታል ማለት ነው። መርዞም የሞገስን መደንገጥ ሲያይ ቆይ የዚህ የቤት መሸጥ እሱን እንዴት ሊያስደነግጠው ይችላል የሚል ከባድ ውዝግብ ውስጥ ገብቷል። ሌላውና ደግሞ በጣም በሚገርም ሁኔታ ሉላም ከኤፍራታ ጋር ቁጭ ብላ ኤፍራታም መርዞ እኮ ይህንን ቤት አክሊሉ ሊሸጠው እንደሆነ 7 ሚሊዮን ሽጥ ብሎ 8 ሚሊዮን እንዲያወጣ ነገረኝ አለቻት። እኛ ግን አሁን በጣም እድለኛ ነን፣ ተከራዮቹም ጥሩ ሰላም እናገኛለን። ይሄ አረመኔና አጋንንት የሆነ ሰው እያለ መርዞ ሲያወራ ሰምቻለሁ። በጭራሽ ይሄ ቤት ሊሸጥ አይችልም፣ የፈለገ ይሆናል እንጂ ይሄ ቤት አይሸጥም እያለች ሉላ መናገር ጀመረች። መጨረሻ ላይ እኔ ምሳ ልሰራራ ምሳ አብረን እንበላለን ብላ ወሬዋን አቋርጣት የኤፍራታን የተቀዳውንም ሻይ ሳትጠጣው ትታት ሄደ ማለት ነው። እና በጣም ግራ ተጋብተዋል መርዞና ኤፍራታ። ሞገሴም ይህንን ቤት የኔ ነው ብሎ ያልተናገረው ከአክሊሉ ጋር ምናልባት መርዞ በኮሚሽን ይደራደራል የሚለውን ስለፈራ ድብቅ አድርጎታል። መድብል የሰገንን መቃብር ሊቆፍር በደረቀ ሌሊት ሲሄድ በጠበቀው መንገድ ሳያገኝ የመቃብሩ ዘበኛ እሱን አባሩትና እንዲሁም ደግሞ ጥሩ ነገር አልሰራም ተብሎ ታስሮ ችግር እንደደረሰበት ለሞገስ ሲነግረው፣ ሞገስም ደግሞ መድብል ቆይ አንተ በዛን ሰዓት መቃብር ቦታ ሄድከው ለምንድን ነው? ይህ ሰው መቃብር ዝም ብሎ ይከፈታል መሰለህ እንዴ? ይሄ እኮ ወንጀል ነው። እባክህ ልጅቱን የት እንደምታውቃትና ልጅቱ ጋር ዝምድና ካለህ ንገረኝ፣ ያለውን ነገር በሙሉ እንትን እንላለን ብሎ ሲለው፣ አላቅም ልጅቱን ማየት አለብኝ ሞገስ፣ ምንም ነገር እንድትለኝ አልፈልግም። አክሊሉ ጋር ዛሬ ቤቱን ሰብሬ ገብቼ እዛ ክፍል ላይ ዘግቶ ያስቀምጣትን ሴት በአይኔ ካላየሁኝ በፍጹም መረጋጋት የሚባል ነገር አልፈጠረብኝም ብሎ እጅጉን በጣም አዝኖና ሰይጣን ሆኖ እያሰበ ይገኛል ማለት ነው። መድብል የሰገንን ድምጽ ከሰማ በኋላ ትዕግስቱን ነው ያጣው። ሰገንም የመድብልን ድምጽ ከሰማች በኋላ የመጀመሪያዬ እኔ እንዳልሞትኩኝ አቆ ይሆን እንዴ? ከታሰረበት ቦታ ተፈቷል እንዴ? እሱ በህይወት ካለ እኔን ያድነኛል፣ ከዚህ ክፍል ያወጣኛል ብላ ተስፋ ሳትቆርጥ በጉጉት እየጠበቀች ትገኛለች። አክሊሉ ግን መጠጥ አጠጥቶ እንድትለፈልፍና የቋጠረችው ሚስጥር እንድትዘረግፍ አድርጓታል። በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላማችሁ ብዝት ይበል የኔ ውዶች።